አብሽ አባ ቤሪ ንካ ተነስ እንጂ ንካ ሳደረስ እኮ የሆናችሁ ዝቃጮች ማለት ነው። ዘቀጣችሁ በቃ ተፋቱት። በቃ ልጁ ተፋቱት። ቡታጀራ ወንድ በጣም ብዙ ወንድ አለ፣ ፈልጉ ባቅማችሁ ማለት ነው። ከላስ አንቺ አሁን ፍቅር አንቺ ሄርሜላ ጋር ከፍቅር ጋር የሆነ ነገር እንትን ሩም ይዘሽ ደግሞ ይዘሽ ሩም ይዘሽ ከዛ ደፈርን ብዬ ጮሃለሁ። ፋራ መጀመሪያ ስለ እንደዚህ ተማሪ አንቺ ሴት ልጅ አለችሽ እኮ እኔ አፈርኩኝ። አንቺ ላየሽው አንቺ ለሰራሽው ተሸማቀን ያየ ነው እመይቴ። እኔ እንደዛ ስታወራ አልጋ ላይ ወጣ ምናምን በጣም ነው ያፈርኩባችሁ። ታስጠላላ። እኔ አስጠልታችሁኛል። ዝቃጭ ለገንዘብ ሰው እንዴ እናንተ ገንዘብ እኮ ከናንተ በታች ነው። ሌላ ነገር አይደቋለ ሌላ ነገር መንደፍ አለኩ። ይሄ እኮ ዝሙት ነው። ለትውልዱ እኮ እያበከላችሁት ነው ያላችሁት። ነገምኛ እንደዛ በሴት ላይ ሴት ከመና እንዴ አንቺ አይደብርሽም? የሰው ባል እንደዚህ ያማለሽ አይሰቀጥጥሽም? እኔ በሴት ልጅ ደረጃ ማለት ሴት ልጅ እንደዚህ ቪዲዮ ማለት እኔ በቃ አፍር ያለው ነው። ለምን አልነግራችሁም? በጣም ነው ያሳፈረችኝ። ቢቀርስ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለሁኝ እግዚአብሔር የተመሰገነ ይሁን። የአባቴ አምላክ ያባባሽ ማለት ነው። አንቺ ፍቅር ምንድነው በዚህ ልክ መውረድ? ምንድነው በዚህ ልክ መዝቀጥ? በእኛ በኢትዮጵያ ነው እኮ አያምርም። እኔ አንቺ ለሰራሹ ነው ያፈርኩኝ። እመቤቴ አንቺ ለሰራሹ እንደዛ ባባ ብለሽ ምናምን እኔ ያፈርኩኝ። ሲጀመር የውጭ የኮረዳችሁ ኢትዮጵያ ውስጥ ምንም ነገር አይሰራም። የሚሰራራ ይሰራራሽና ማለት ነው ወንድ ልጅ። ምክንያቱም ሄድሽበት እንጂ አልሄደብሽም። ላንቺ ነው የሚሄደው። ባመጣችሁት ልክ ይሄዳለሁ። ሄርሜላ እኮ እዛ ጋር ቆማለች እኮ ማይጠም ይሁን በቃ ሴትነታችሁን አረከሳችሁ ማለት ነው። እንደዚህ ወረዳችሁ ማለት ነው። ለዶላር እንደዚህ ያወርዳል። አረ ክብር ይበልጣል። እመቤቴን ክብር ይበልጣል። በእርግጥ አው ልክ ናችሁ። ሰው በሚወደው ነገር ነው እየሄዳችሁት ያላችሁትና እኔ ላንቺ እኔ አፈርኩልሽ ፍቅር። አንቺ ልጅ አለሽ እኮ ሴት ልጅ አለሽ እኮ ተከበር እንጂ። አሁን እንደዚህ ብለን ስንናገር ማለት ነው ለምንድነው እሷን ብቻ የምትሄጂባት? ለምንድነው ፍቅርን ብቻ እሷ እስከሰራች ድረስ እሷ ጋር ነው የሚሄደው። ማንኛውም ሰው ጋር ሄደም ምሳሌ አብርሃም ወንድ ነው ሄደችበት እንጂ አለመጣባትም። ፍቅር ቤት አይሄድም፣ እሱ ቤት ነው ሄደችው። ስለዚህ እሷ ጋር ነው የሚሄደው። ምንም አታመጡም። ከመቼ አባ ረባሽ የምርሽን ነው አባ ሲያስጠሉ ደግሞ ምንም እረ ወረድሽ ዘቃች ዝቀጥ አያምርም። በኢትዮጵያ እንደዚህ አይነት ቪዲዮ መስራት አያምርም። በቃ አይመጭም። የሚያየው ሰው እኮ እየተሳቀቀ ነው የሚያየው። አሁን ቪው ተመልከቱት፣ የአብርሃም ቪው። ሌላ ጊዜ እንደዛ ነበረ። በቃ ሰው ይሳቀቃል። አያያችሁም? ይደብራል። አንተም ልጅ አለ፣ እሷም ልጅ አላት። ነገ ለሚወልደው ትምህርት ምንድነው የምታስተምሩ? አይገባችሁም እንዴ? ወይስ ማኔጅ የሚያደርጋችሁ ሰው የለም ነው አጠገባችሁ? ወይስ የፊልሙ ካራክተር ወይም ደግሞ የምጽፉት ስክሪፕት ደራሲ ሰው የለውም ነው ማለት? የትውልድ እኮ እየበከላችሁ ነው ያላችሁት። ገባችሁ? ልክ እናንተ ዩቲዩብ ሰርታችሁ ሌላውም እንደሚሰራ ሌላውም የቡታጀራ ሰው በጣም ብዙ ወጣቶች እንደሚለምናችሁ በጣም እምቢ እንደምትሉ እናውቃለን። ምክንያቱም እናንተ እንደዚህ ተግማምታችሁ ትውልድን እያግማማችሁ ስለሆነ ማለት ነው። እመቤቴ በጣም ነው የዘጋችሁን። አሁንስ በጣም የሆነ ታስጠላላችሁ። በቃ በተለይ ሴቶቹ ሩታና ፍቅር
እመቤቴን በጣም ነው የዘጋችሁን። አሁን ላይ ባናያቸው እኔ ራሱ ባላያችሁ ደስ ነው የሚለኝ በጣም። ምሳሌ አሁን አብርሃም ቤት ሄደች እንጂ ፍቅር አብርሃም ጋር አልሄደም። ተኝቶ ነው አይደል? ለምንም ይሁን ድረስ ይዘጉ። አንቺ ልጅሽ እኮ ታየዋለሽ ነገ አይደብሩሽም? እናንተ እኮ የፈለጋችሁት ነገር እኮ ብታሳዩ እኮ የፈለጋችሁት ነገር ድራማ ምንም ፕራንክ የሚሆን እኮ ዶላር ያመጣላችኋል፣ ሰው ይወዳችኋል፣ ታዋቂ ናችሁ። አዎ ግን እንደዚህ ተግማማ ስራ ይቅርባችሁ። እንዲህ አብርሃም አንተም ቢሆን ይሄን ነገር ተወው በቃ ማለት በቃ ከነዚህ ሴቶች ራቅ። ፍቅር ምናምን በቃ ሄርሜላ አለችላ አይደለ? በቃ ከሷ ጋር ህይወት እቀጥላለሁ ብለህ ይቅርታ ምናምን ብለህ ገብታላ። በቃ ከሷ ጋር ኑር። ሌላ የተግማማው እንዲህ ሲጀመር እንዴት ብለህ ያለ ፍላጎት ትቀረጻለህ? ካሜራማኑ ማን ነው? ካሜራማኑ ማን ነው? አይደብራችሁም? እንዲህ እኔ እናንተ መቤቴን እሷ ለሰራችሁ እንደዛ ብላ ለተግማማችሁ በሰው ባልጋ ለሄደችው ምናምን እኔ አፈርኩኝ። ማርያምን ታፈራላችሁ በጣም። እንዲህ በኢትዮጵያ ደግሞ እንደዚህ አያምርም። በውጭ ሰርቃችሁ የመጣችሁትን እንትን አያምርም። በቃ በእኛ በኢትዮጵያ ነው አያምርም። ቆጠብ አንድ ወንድ ለአንድ ሴት ከላስ። ከዛ ውጭ ግን ከዛ አሁን በአንቺ ቤት አንቺን እንደዚህ አስጠቁረሽ ከዛ በኋላ አሁን ፍቅር ማለት ነው ለሄርሜላ እንደዚህ ለማሳየት እኔ ጋር ተኝቶ ምናምን እኛ ሁሉን ነገር አውቀናል። ነገ ምን እንደምትለቁልን ራሱ እናውቀዋለን። ስቴፕ ባይ ስቴፕ ማለት ነው። ምን እንደሚፈጠር ምናምን እናንተ ሳትነግሩን ራሱ እኛ አውቀናል። አሁን አንቺ ፍቅር ማለት ነው በቃ አንቺ የሩታ ጠበቃ ሆነሻል። በቃ አንቺ በአንቺ ቤት እኮ በቃ አንቺ ሄርሜላን ጎታሽ የሩታ ጠበቃ ሆነሽ ራስሽን ክብርሽን ዝቅ አድርገሽ ምናምን ይሆንሽ ሙጢ ትናንትና በሰራሽ ውስጥ እንዴት እንዳናድሽኝ እመቤቴን። በቃ በእኛ አያምርም። አንቺ ሴት ልጅ ነው ያለሽው። ነገ እኮ ታየዋለች። የዛሬ ልጆች ደግሞ ከስልካቸው ጋር ነው ምን 7 ዓመት 8 ዓመት መሄድ አይጠበቅባትም። ነገ ታየዋለች እንደዛ ስትግማሙ ማለት ነው። ቢያንስ እንኳን ዘር ተከታችኋል እኮ በእናንተ ላይ እኮ ዘር አልፏል እኮ። ስለዚህ ለልጃችሁ ምንድነው የምታስተምሩት? ለሰው ስለሚመለከታችሁ ምንድነው የምታስተምሩት? በቃ ያልገባን ነገር ነው። መቤቴ በጣም ነው የገማችሁት። አሁንማ ግምት ነው ያላችሁት። ሚዲያው አገማችሁት እንዴ። በቃ ያለሱ ወንድ የለም እንዴ? ተፋሹ፣ በቃ ተፋሹ እንዴ። ወንድ እኮ ሞልቷል እኮ። አትሄዱም እንዴ? እሱ ብቻ አብርሃም ብቻ ነው እንዴ ወንድ ያለው? ሞልቷል እኮ። በእርግጥ ታዋቂ ስለሆነ በጣም የሚዲያው ንጉስ ስለሆነ ያለሱ ምንም አይታይላችሁም፣ አተነፍሱም ምናምን። ስለዚህ እሱን የሆነ ነገር አርጋችሁ የሆነ እንዲሰደብ ምናምን አርጋችሁ እናንተ ተጠቅማችሁ ከዛ በኋላ እሱ ሲሰደብላችሁ ልቲ ምድረዝ ዝቃጭ ተማሪ መጀመሪያ ስለ ምን እንትን እንደሚለቀቅ ስለ ክብርሽ ተማሪ መጀመሪያ። አንቺ እኮ ነገር የፈለግሽው ነገር ቢትለቂ ይታይላችኋል፣ ግን ደግሞ አይገባችሁም። በቃ አንቺ ሄርሜላ የሩታ ጠበቃ ሆነሽ ምናምን የሄርሜላን አሳይተሽ ከዛ በኋላ አብርሃም ሩታ ጋር ሊሆን እየመጣሽ ተኝኛ ቤት ሰፊ ነው አለ። እንዲህ አይደብራችሁ? ምሪቲን እንደኔ ዝግት ያደርጋችሁ ማን ነው? እጭ ስታስጠሉ ስለዚህ ውጭ አልገቡ እጮሃለሁ። አብርሃም እጮሃለሁ። 1 3 ካለ እጮሃለሁ። 2 ሮማንቹ ተከራይተሽ ሄደሽ ከዛ በኋላ ደፈረኝ እጮሃለሁ። የረባግኝ ምንድነው? እሺ ምንድነው? በቃ ሰው ምን እንትን ነው እንዴ የምታረጉት? በቃ የሆነ ህፃን ነው እንዴ የምታረጉት?
ምንም ስለ ሚዲያ ምንም ነገር የማያውቁት የሚመስላችሁ አንቺስ ጉደኛ ነሽ እመቤቴን ጉደኛ ነሽ ስታስጠሉ ዘጋችሁኝ እኔማ ነው ያላችሁኝ ማርካም ጋስጂን እኮ ዝሙትን አደባባይ ላይ ማስፋፋት እኮ ነው ፍቅር ይገባሻል እኮ ፍቅር ለማንኛውም ሄርሚን ጎዳለው ብለሽ ምናምን ከዛ በኋላ በሚዲያ እንደዚህ አርገሽ ቪዲዮ ላይ ለቃችሁ ከዛ ሄርሜላ እንደዚህ ያገኘሁበት ምናምን ብለሽ ምናምን የሆነ አይራት ደብራላችሁ ጌታን ተደብራላችሁ ዝቃጮች ናችሁ የመጨረሻ ዝቃጭ ወንድ ልጅ ሞልቷል ፈልጊ አብርሃምን ግን ለቀቅ አርጉት እስኪ ከሱ ራሱ ረዱ በሴትነታችሁ ተከበሩ መቼስ አብርሃም ምናምን ብትብላችሁ ወንድ ነው እሱ የፈለገው ነገር ማድረግ ይችላል ሴት ልጅ ግን ራሷ ማስከበር አለባት ተከበር ሴት ተከበር ራሷን ታስከብር እንዴ ጌታው ይደረሳውን ምን ፍቅር የኔ ጀግና ልትኮ ነው እናንተ በጎቹ አሁን ፍቅር ጀግና ናት ምናምን አይደለችም በጣም ዘቀጣች ሴት ልጅ እንዳላት ረሳች ፍቅር ሴት ልጅ እንዳላት ረሳች ተውልድ እንደፈጠሩ እረሱ ገንዘብ ብቻ ታርጌታቸው በጊዮነ በቃ ዶላር ብቻ ታርጌታቸው ነው እንጃ ኧረ በዚህ ልክ እኛ እንዳፈር ነው ያ እግዚአብሔር ያሳፍርሽ ፍቅር ኑ አሏችሁ በጎቹ ሙልጭ አርጌ ነው ማጥባችሁ ኑ እሺ ከፕሮግራሙ ጊዜ ጀምሮ ምንድነው ማን ቢላም ኮማን ፈተና ማለት ይላል ማለት ከፕሮግራሙ ሰዓት ጀምሮ የተፈጠረው ነገር በሌላ አማርኛ ምን የተፈጠረው ያ ከፕሮግራሙ በኋላ ወንድሜ ተደፈረ ወይኔ ደፈሩ ሴቶቹ ይኸው ላይኩን 8000 ምናምን ቪው ምናምን ወረደብኩ ወንድሜ ከእንደዚህ አይነት ውጣ ማርያምን ውጣ ይደብራል በቃ ይደብራል ካሜራ ማለት ይፈርዶባል ወንድምዬ ማን ትሉ ወንድሜ አንተ ምንም ችግር የለብህም ችግሮቹ ሴቶች ናቸው ችግሩ ይረሳቸውና የአባቴ አምላክ ችግራቸው ለዘላለም አይላቀቅ እንደው ክብራቸው እንደዚህ እንደተዋረደ ይቀር መራገም እንጀምራለን ከዚህ በኋላ እና ይሄ ቪዲዮ ላይክ ያረጋችሁ ቲክቶክ ላይም እንትን ይያላችሁ እንሄድባቸዋለን ትውልድ እየበከሉ ነው ይቆም እንበላቸው ትውልድ በከላችሁ አቁሙልን እንበላቸው የሚቆማ ነገር ይቆምባችሁና ማለት ነው ቡቲን አሰደባችኋል እናንተ ተሰደባችሁ በቃ የሆነ አስጠላችሁ እኔ ያው ላያችሁን አያስጠላችሁ ያላችሁ በተለይ ሴቶቹማ ከዛ በኋላ ነገሩ ታትመጣለች ሄርሜላ ትመጣለች ምናምን በቃ የቀለጠው መንደር ነው የሚሆነው ማለት ነው እና ግን ማይ ጋድ በጣም ነው ማዝነው ማርያም በጣም ነው የምታሳፍሩት በጣም ነው የምታስጠሉት ሴቶች የተባላችሁ በሙሉ ታስጠላላችሁ ማርያምን በቃ አትነፉም እንዴ ወንድ ፈልጊ እንጂ ወንድ ፈልጉ ታጅራ በጣም ብዙ ወንዶች አሉ ምን አስባችሁ ነው
ከአብርሃም ጋር አልላቀቅም ሙጥኝ ያልሽ ማለት ነው አዳሜ። አሁን እናንተ እኮ ከሄርሜላ ጋር ለማላቀቅ ምናምን የሆነ ነገር ለመፈጠር አሁን ሄርሜላ ትመጣለች። ከዛ ትከሰኛለሽ። የማይወጣ ውስጥ ነው የማንቺ መንገባው። አንድ ነገር ተፈጥሮ ነው የማይወጣ ውስጥ እንገባለን። የማንቺ እኔ ማንቺ የማይወጣ ውስጥ መንገባው ያልኩሽ ነው። ቆላሽ ትክክል። በጣም ነው የቆላት ጌታን፣ በጣም ነው የቆላት። ድራማ ብዙ ነገር ወርትናል። እርግጥ ነው ግን ፕሮግራም ጋር ተሰርተሽ ነበር ወይ ነው ካደርን በኋላ ፀጉር ቤት ሸኛኸኝ በዛ ጉሩ ቤት ላይ ስዳሙ ድጋሚ ጠፋሽ። እሱ ራሱ እኔ ራሱ ካያችሁት ማለት ነው ቤተሰብ ቲክቶክ ላይ ምናምን ይሄ አይዲያ ፈረንጆቹ ሰርተውት ነበርና አይቼዋለሁኝ። ይሄ እንትን ማለት ነውና በጣም ነው በጓደኛ ላይ እንትን ማለት አሁን እሷ በቃ ለፍቅር ለሩታ ብቻ ነው እያገዘች ያለችው። ሄርሜላ ሴት አይደለችም አሉ ወንድ ናት በሷ ቤት ማለት ነውና ያንን ነገር እንትን ለማድረግ ነው የሄደችውና በጣም ነው ያስጠላብሽ። በዚህ አጋጣሚ በጣም አስጠላቱ ነው ያራችሁን ጊዜ ታኒ እስኪ መጨረሻው ነው አሁን ፍቅር ሄርሜላ እና ሩታ ይገባሉ። ከዛ በኋላ በጣም ቀውጡታል። ከዛ ይባላል። ከዛ የቡታጀራ ዩቲዩበሮች ጉድ ማለት ነው። አሁን ሄርሜላ ትገባለች። ወይኔ ወንድሜ፣ ወይኔ ደፈሩ፣ ወይኔ ዝቃጭ ናቸው። መሬቴን በተለይ እኔ ሴቶች ነው የሚሄድባት። ወንድ ልጅ ወንድ ነው ምንም እንጂ ለራሱን እንትን ይላል። ወንድ ልጅ ራሱ ራቆት ሆኖ ይቀረጻል። ሴት ግን አትችልም። አየሽ ሴት ልጅ ምን አይነት ክብር እንዳላት ክብርሽ ውድቅና ማለት ነው። አንቺ ትንሽ ነሽ በጣም። ሄርሜላ መታለች በቃ አለች በቃ ቤት ይቀወጣል ምናምን። ከዛ በቃ የቀለጠው መንደር መቼም እናንተ ነፍሳችሁ አይማርም። ማርያም መቼም ነፍሳችሁ አይማርም። እና እኔ ውዶች ላይክ አድርጉ እና በረታቱን። እንወዳችኋለን። ባይ ባይ።